አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም። ነው አላደርገው እንዴ በጭራሽ እንዴ በፍቅረኛዋ እያለ ከሱ በላይ እኔ ላዝ ነው እንዴ? በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ የጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም። ነው ሁለቱም ነው እንዴ? ባል ካለ እኔ አሁን ሚስቴ ሚስቴ በሌለችበት ተፋታ የለም እንዴ? አካሌ ናት። ቀልድም ይባል አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው መጥቶ እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ ኦኬ። አይ ከአንቺ ጋር አትመቻቹም ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አለ ኖ እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለግ ብንኖርስ ሰውየው ሳይኖር ኧረ ይሁኔ በሰላም ነው እንዴ? አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። እስቲ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴ ጠይቂ። ልክ ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ኧረ እዚህ ጋር ነኝ እንዴ እዚህ ጋር ነኝ። በቁጥር ራሱ እየጻፉልሽ ነው። ምንም ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ሄይ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራ ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ሆኒ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። እንዴ ወንድ ነው እንደ የሚመራት እንዴ? ሁሌ በወንድ መመራት እኮ ነው። በወንድ መመራት እኮ ነው ገደል የከተተ። ፍቅረኛ ስትሆኚ ሊደር አለ። ቦይፍሬንዷ ሊደር ነው ያለው። ሊደር በዚያ ላይ ይቅርታ አድርግልኝ እኔ በዚያ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለሽ፣ ሪስፔክት የሚባል ነገር አለ። ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትጓደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት ኖ የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ ቢሆንስ ሊመለሱ አይደለም ሲጀመር። አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳትዪ ነው የምላት። አለቀ።